በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። የመልእክቴ ክፍል እግዚአብሔር ሉዓላዊ ነው የሚል ነው። የመልእክቴ ርዕስ እግዚአብሔር ሉዓላዊ ነው የሚል ሆኖ የመልእክቴ ደግሞ ክፍል መዝሙር 46 ከቁጥር 1 እስከ 11 ድረስ ያለውን ነው። እንዲህ ይነበባል። አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራ ረዳታችን ነው። ስለዚህ ምድር ብትነዋወጥ፣ ተራሮች ወደ ባህር ልብ ቢወሰዱ አንፈራም። ውኆቻቸው ጮኹ ተናወጡም፣ ተራሮቹም ከኃይሉ የተነሳ ተናወጡም። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ። እግዚአብሔር በመካከሏ ነው፣ አትናወጥም። እግዚአብሔርን ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግስታትም ተመለሱ። እርሱ ቃሉን ሰጠ፣ ምድርም ተንቀጠቀጠች። የሰራዊት ጌታ ከኛ ጋር ነው፣ ያዕቆብም አምላክ መጠጊያችን ነው። የእግዚአብሔርን ሥራ በምድር ያደረገውን ታምራትን እንድታዩ ነው። እስከ ምድር ዳርቻም ድረስ ጦርነትን ይችላል፣ ቀስትንም ይሰብራል፣ ጦርንም ይቆርጣል፣ በእሳት ጋሻን ያቃጥላል። እረፉ፣ እኔም አምላክ እንደሆንሁ እወቁ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ። የሰራዊት ጌታ ከኛ ጋር ነው፣ ያዕቆብ አምላክ መጠጊያችን ነው እያለ ይናገራል። የመዝሙርን መጽሐፍ የጻፉት ብዙ ሰዎች ናቸው። ከነዚህ ከጻፉት መካከል የመጀመሪያው ንጉሥ ዳዊት፣ ቀጥሎ አሳፍ፣ ሶስተኛ የቆሬ ልጆች፣ አራተኛ ሄማን፣ አምስተኛ ኤታን፣ ስድስተኛ ሙሴ፣ ሌሎች ደግሞ አምሳዎቹን ደግሞ ያልታወቁ ሰዎች ናቸው የጻፏቸው። አንደኛ ንጉሥ ዳዊት፣ ሁለተኛ አሳፍ፣ ሶስተኛ የቆሬ ልጆች፣ አራተኛ ሄማን፣ አምስተኛ ኤታን፣ ስድስተኛ ሙሴና ሌሎች አምሳዎቹን ደግሞ ያልታወቁ ሰዎች ናቸው የጻፏቸው። መጽሐፉ ማንነታቸው ያልታወቁ ሰዎችም የጻፏቸውም ቢሆን ግን እዚህ መጽሐፍ ውስጥ ማለት ነው ንጉሥ ዳዊት 73 መዝሙሮችን ጽፏል። አሳፍ 12 መዝሙሮችን ጽፏል። የቆሬ ልጆች 11 መዝሙሮችን ጽፈዋል። ሄማን 1 መዝሙርን ጽፏል። ኤታን 1 መዝሙር ጽፏል። ሙሴ 1 መዝሙር ጽፏል። ንጉሥ ሰለሞን ደግሞ መዝሙር 72ና 127ን ጽፏል። ሌሎቹ አምሳዎቹ እንግዲህ ያልታወቁ ናቸው። እንግዲህ ስንመለከት ማለት ነው መዝሙራት የተቀነባበሩበት ዓመት ወደ በ500 ዓመት መካከል ውስጥ የተጻፉ የተቀነባበሩ እንደሆነ ነው የሚናገረው። ብዙ መዝሙራት የእስራኤልን ቤተ መቅደስ እያወደሱ በዚያ ውስጥ ደግሞ ያለውን እግዚአብሔር የሚመለከውን ይሄ ሉዓላዊ የሆነውን የነገሥታት ንጉሥ የጌቶቹን ጌታ እግዚአብሔር ብለን የምንጠራውን አምላክ የምድር ሁሉ ፈጣሪ የፍጥረታት ሁሉ ፈጣሪ የሆነውን እሱን ሉዓላዊና አምላክ የሆነውን እግዚአብሔርን ያመሰግናሉ። የመዝሙር መጽሐፍ የተሰበሰበው የቤተ ክርስቲያን ታሪክ እንደሚናገረው እስራኤላውያን ወደ ባቢሎን ከተወሰዱ በኋላ እንደሆነ ታሪክ ያስተምራል። እና መዝሙራት ደግሞ እንግዲህ ከተጻፉ በኋላ ስናነባቸው አሁን ስንጠቀምባቸው ለሕይወታችን ተግባራዊ የሚደረጉት ተግባራዊ ማድረግ የሚገባንን እነዚህን መመሪያዎችን ከዚያ ውስጥ አግኝተን ደግሞ ስንማር የሚያስተምሩን ነገሮች አሉ። መዝሙራት አንድ 4 ነገሮችን ብንመለከት ከመዝሙር መጽሐፍቶች ውስጥ የምንማራቸው ትልልቅ ነገሮች ምንድን ናቸው ብለን ስንመለከት፣ አንደኛው መዝሙራት በእግዚአብሔር ላይ ስላለ እምነት ያስተምራሉ። እግዚአብሔር ታላቅ አምላክ ስለሆነ የምንታመነው አምላክ ደግሞ እውነትን ማስተማማኝ የሆነ አምላክ እንደሆነ ልንታመነው የሚገባ አምላክ እንደሆነ ይናገራሉ። ሌላ ሁለተኛ መዝሙራት በእግዚአብሔር ላይ ስላለ ተስፋ ያስተምራሉ። ሰዎች በምድር ላይ በኖሩበት ዘመን ሁሉ ተስፋ የሚያደርጉት እንኳ ቢያጡ፣ ነገር ግን ሊመለክ የሚችል ሉዓላዊ የሆነ አምላክ እግዚአብሔር እሱ ስላለ እሱን ሊታመኑ ይገባል የሚል ነው። ሶስተኛ መዝሙር ወደ እግዚአብሔር ስለሚደረግ ለቅሶ፣ ልመና፣ እግዚአብሔርን ስለመማፀን ያስተምራሉ። በዚያ ውስጥ የምንመለከተው ነው። ብዙ ሰዎች በዚያ መጽሐፍት ውስጥ በዚህ በመዝሙር መጽሐፍት ውስጥ
ወደ እግዚአብሔር ሲጮሁ፣ ወደ እግዚአብሔር በለቅሶ ሲቀርቡ፣ እግዚአብሔር ደግሞ ሲሰማቸው፣ እግዚአብሔር ሲመልስላቸው ያንን ነገር በደንብ አድርገን እንመለከታለን። ሌላው አራተኛ መዝሙራት እግዚአብሔርን ስለማወደስ ያስተምራሉ። እግዚአብሔርን ስለማክበር፣ እግዚአብሔርን ከፍ ከፍ ስለማድረግ፣ እግዚአብሔርን ስለማወደስ ያስተምራሉ። ምክንያቱም ሉዓላዊ አምላክ ስለሆነ፣ ሊወደስ የሚገባው አምላክ ስለሆነ ነው። እንግዲህ የመዝሙር መጽሐፍት የመጣው ማለት ርዕሱ የመጣው ከግሪክ ቃል የመጣ እንደሆነ ነው የምንመለከተው እና በጣም በዋናነት ይሄ ቁጥር 46 ምዕራፍ 46 ከቁጥር 1 እስከ 9 እስከ 11 ድረስ ያለው በዋናነት የሚያስተምረው እግዚአብሔር ለሕዝቡ ጠንካራና አስተማማኝ እንደሆነ፣ የሚያስተማምን መሸሸጊያ የሆነ ሉዓላዊ አምላክ እንደሆነ ነው የሚያስተምረው። እግዚአብሔር ስሙ የተባረከ ይሁን። በውከትና በግርግር ውስጥ እሱ የማይናወጥ ብርታት ያለው አምላክ፣ ጋሻ ሊሆን የሚችል የሚያበረታ ገናና የሆነ መሸሸጊያ የሆነ አምላክ እንደሆነ ነው የምንመለከተው። የማይናወጥ ዙፋን ያለው አምላክ እንደሆነ፣ ሉዓላዊ እንደሆነ ነው የምንመለከተው። እግዚአብሔር ኃያልና በሁሉ ነገሮች ላይ ሉዓላዊ እንደሆነ የሚታመን አምላክ እንደሆነ ነው የመዝሙር መጽሐፍቶች የሚያስተምሩት። ያ በኋላ ደግሞ ምንድነው እግዚአብሔር የሚያደርገው? መከታና መሸሸጊያ ብቻ መሆን ሳይሆን እሱ ለሚታመኑበት አስተማማኝ የሆነ አምላክ እንደሆነ ነው የምንመለከተው። ዋናው መልእክት ግን በዓለም ውስጥ ምንም ነገር እንኳ ቢፈጠር እግዚአብሔር የማያቋርጥ የደህንነትና የእርዳታ ምንጭ እንደሆነ እያሰብን እንኖር ዘንድ፣ ተደላድለን ልንኖር የሚገባን እንደሆነ፣ እግዚአብሔር ላይ የታመነ ሰው በእግዚአብሔር ላይ ተደላድሎ መኖር እንዳለበት ቁልፍ ትምህርቶቹ ምንድን ናቸው የሚለውን ነገር አንደኛ እግዚአብሔር መጠጊያና ብርታት የሆነ አምላክ መሆኑን ያስተምራሉ። በጣም አስደናቂ ነገር በመከራ ጊዜ ረዳት እንደሆነ ነው የምንመለከተው። ሌላ ሁለተኛ የእግዚአብሔርን ቁጥጥር ነው የሚያስተምሩት። እግዚአብሔር ሁሉን ነገር የሚቆጣጠር ሉዓላዊ አምላክ ነው። ምድር ብትነዋወጥ፣ ተራሮች ወደ ባህር ልብ ቢወሰዱ እኛ አንፈራም። ምክንያቱም እግዚአብሔር ሉዓላዊ ነው። የማይናወጥ አምላክ ነው የምናመልከው ነው። ሶዲል ማክራንዶ ሲባል ሀዶናንት የማይናወጥ አምላክ አለሽ፣ የማይናወጥ አምላክ አለ ወንድሜ፣ የማይናወጥ ምድር ብትነዋወጥ፣ ተራሮች ወደ ባህር ልብ ቢወሰዱ የማትፈራበት አምላክ አለ ነው። ሌላው ሶስተኛ የሚያስፈሩ ነገሮች እንኳ ቢኖሩ እኛ መፍራት ያለብን የሚያስፈሩትን ነገሮች ሳይሆን ከሚያስፈሩት ነገሮች የበላይ የሆነውን ሉዓላዊ የሆነውን አምላክ ነው። እግዚአብሔር ስሙ የተባረከ ይሆን። ስለዚህ በትርምስ ውስጥ፣ በዓለም ምስቅልቅል ውስጥ፣ በዓለም ያለችበትን ዛቢያዋን ስታለች ብለን እንኳ በምንልበት በዚህ ጉዳይ ውስጥ እንኳ በዚያ ጉዳይ በምንለው ነገር ግን እሱ ሉዓላዊ ሆኖ የሚቀመጥ ኢሳይያስ እንዲህ አለ፣ ምድር የእግሩ መረገጫ ሰማይ ዙፋኑ ነው አለ። ኢዮብም ደግሞ እግዚአብሔር ታላቅ ነው እኛም አናውቀውም ይላል። ስለዚህ ወገኖች አንድ ነገር አስቡ። የሁሉ ነገር ተቆጣጣሪ ማን ነው ተብለን ብንጠየቅ ሉዓላዊ የሆነ የሰራዊት ጌታ እግዚአብሔር ነው። ዛሬስ እግዚአብሔር ስለኔና ስለናንተ በዚህ ክፍል ውስጥ በዚህ በመዝሙር 46 ውስጥ ምንድን ነው የሚናገር? አንደኛ እግዚአብሔር መጠጊያና ብርታታችሁ ነኝ ነው የሚለን። እግዚአብሔር እኔ የእናንተ መሸሸጊያ የእናንተ መጠለያ አምላክ ነኝ ነው የሚለው። ሌላ ሁለተኛ እግዚአብሔር የሚለው ነገር እንዲህ ነው። ስሙ የተባረከ ይሁን። እኔ ሉዓላዊ አምላክ ነኝ፣ እኔ የበላይ አምላክ ነኝ፣ እኔ ሁሉን የምቆጣጠር አምላክ ነኝ፣ ከኔ የሚያመልጥ የለም ነው የሚለን እግዚአብሔር። ስሙ የተባረከ ይሁን። ሌላ ሶስተኛ እግዚአብሔር ዛሬ የሚናገረን ነገር በአስፈሪው ነገር ላይ እኔ የበላይ ነኝ ነው የሚለው። የሚያስፈራ ነገር እንኳ ቢሆን፣ ነገሮች የሚያስፈራሩ ቢመስሉ፣ ነገሮች የተናወጡ ቢመስሉ፣ ምድር ዛቢያዋን የሳተች ብትመስል እንዲሁ ብላችሁ አስቡ። እኔ ሉዓላዊ አምላክ እኔ ነኝ፣ በሚያስፈራ ነገር ላይ የበላይ እኔ ነኝ ነው የሚለው እግዚአብሔር። የእስራኤል አምላክ እግዚአብሔር ገናናና ኃያል አምላክ ብርቱ ጌታ በኢየሱስ ክርስቶስ ስም በዚህ ጊዜ እኔ ጸልያለሁ፣ ሉዓላዊ ይሆን ከአምላክ በኢየሱስ ስም። ይህን መልእክት የሚሰሙ ሴት ባሪያዎች፣ ወንድ ባሪያዎች ሁሉ የክብር አምላክ እግዚአብሔር ድንቅ ነገር እንድታደርግ፣ ነገራቸውን እንድትሰራ በጌታ በኢየሱስ ስም እኔ ጸልያለሁ። አንተ ሉዓላዊ አምላክ እንደሆንክ እንድታስረግጥላቸው ጸልያለሁ። አንተን ታምነው እንዲኖሩ መሸሸጊያቸውን መጠለያቸውን አንተን ታምነው እንዲኖሩ በኢየሱስ ስም ጸልያለሁ። ሉዓላዊ አምላክ የሆንክ የእስራኤል አምላክ እንድትረዳ፣ ሕዝብህን እንድትረዳ ጸልያለሁ። ስለ ሁሉ ክብር ላንተ በጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ጌታ